ለሰማዩ መንገድ አበጅታለት ለደመናው ከልካይ ያቆማለት ከፍ ብሎ መብረር የምንጊዜም ህልሟ ነበር። የዛሬው አብራሪ የትላንት ህልመኛዋ ህፃን ማህሌት ካሳም ታዲያ ያን በልጅነት አይምሯ የተሳለውን በለጋይቷ የተቀረጸውን ህልሟን ለማሳካት ለዝለት በእጅ ሳትል ለተስፋ መቁረጥ ቁብ ሳትሰጥ ከዛሬዋ የስኬት ማማም መድረስ ችላለች። ልጅ ሆኜ ፓይለት ምን መሆን ትፈልጊያለሽ ሲባል ፓይለት መሆን ፈልጋለሁ ነበር። ከፍ ያልኩ ስመጣ ደግሞ ካፕቴን አምሳላ የኢትዮጵያ ኤርላይንስ ፌስ ነበረች። እሷን በጣም አያት ነበርና በጣም እንደሷ መሆን በጣም ኢንስፓየር ታረገኝ ነበር። እሷን ያየው ነበር ያደኩት። ዩኒቨርሲቲ ከገባሁኝ በኋላ ደግሞ አቪዬሽን ፓይለት ትሬኒንግ ስኩል ምን ይፈልጋል ወደዚህ ጆይን ለማድረግ የሚለው ነገር አይ ነበርና ለሱ በጣም ዘጋጅ ነበር። ፍርሃት አለ። ያው አዲስ ነበርኩኝ። በተለይ ደግሞ እንደ ፓሴንጀር ነው እንጂ እንደ አብራሪ ሆኖ እዛ ቦታ ላይ መቀመጥ በቃ ስፈልገው የነበረው ቦታ ላይ እንደደረስኩ ተሰምቶኝ ነበረ። ያው ጨረስኩት ማለት ሳይሆን አትሊስት መጀመሪያውን እንደያዝኩት ይሰማኝ ነበር። በጣም ደስ ይል ነበር ስሜቱ። ዛሬ ልክ እንደ አብራሪ ማህሌት ካሳ ያሉ ሴት አብራሪዎች ሰማዩን እየቀዘፉ መመልከት እየተለመደ መጥቷል። የኢትዮጵያ አየር መንገድም የከፍታ በራሪ ንግስቶቹን 95 አደርሷል። ይህም አቪዬሽን ከነፍስያቸው ለተጣባቸው ለሙያው ክብርና ፍላጎት ላላቸው ሴት አብራሪዎች ምቹ መደላድልን እየፈጠረ ይገኛል። ከ95 በላይ ሴት አብራሪዎች አሁን በአየር መንገዳችን ላይ አሉ። ያ በራሱ የሚነግርሽ ነገር አለ። የሴቶች ቁጥር እየጨመረ ነው። ከአመት ወደ አመት ከጊዜ ወደ ጊዜ እየጨመረ ነው ይሄድ ያለውና ስለዚህ የማይቻል ነገር አይደለም። ተገቢው የሆነ እድል ከተመቻቸልሽ አንቺ ደግሞ ጠንክረሽ ከሰራሽ የሚጠበቅብሽን ነገር ካደረግሽ ምንም የማይቻል ነገር የለም። መጀመሪያ ጊዜ ይህን ዩኒፎርም ለብሼ ስበር በጣም ብዙ አይነት ስሜቶች ይሰማሉ። ሪስፖንሲቢሊቲ አለ። እንደገና የመጀመሪያ ፍላይት መሆኑ ደስ ይላል። እዚህ ቦታ ላይ መድረስ ደስ የሚል ስሜት አለው። ከዛ ደግሞ የኃላፊነት ስሜት አለውና እነዚህ ሁሉ አንድ ላይ ሲደባለቁ ብዙ ስሜት ነው የሚሰማሽ። ግን በጣም ደስ የሚል ስሜት ነው። ከኢትዮጵያ ኤርላይንስ ከአዲስ አበባ ተነስቶ ወደ 8 መዳረሻዎች ሙሉ ለሙሉ በሴቶች የሚመራ በረራ እናደርጋለን። የዛ በረራ አካልም ነኝ እኔ። ይሄ ማለት የሚያሳየው ነገር ምንድነው? አይቻልም የሚለውን ነገር የሚሰብር በጣም ሴቶች አቅም እንዳላቸው ብቃት እንዳላቸው የሚያሳይ እና ከፍተኛ ተነሳሽነትን የሚፈጠር የሚያበረታታ ነው ብዬ አምናለሁ። የኢትዮጵያ አየር መንገድ ግሩፕ አቅምን ከፍላጎት ላነገቡ ሴት ባለሙያዎቹ በሩን ክፍት መደላድሎችን ምቹ በማድረግ ሲሰራ የቆየ ሲሆን ለዚህም ከ35 በመቶ በላይ የሚሆነው የአየር መንገዱ የአመራርነት ስፍራም በሴቶች መመራቱ አንዱ ማሳያ ይሆናል። Currently, women make up about 40% of our workforce. አሁን ላይ በኢትዮጵያ አየር መንገድ ግሩፕ ባለው የስራ መደብ 40 በመቶ የሚሆነው የሰው ኃይል በሴቶች የተሸፈነ ነው። ከዚህ ውስጥ 35 በመቶ የሚሆኑት ደግሞ ሴት የአየር መንገዱ ሰራተኞች በአመራርነት ደረጃ ላይ ይገኛሉ። አካታችነትን እንደ ስትራቴጂ አድርገን እየሰራን ነን። በዚህ ያሉ ባለሙያዎችም በጾታ ሳይሆን በአቅማቸውና በስራቸው ይመዝናሉ። ይህም ልጆቻችን በላቀ የተወዳዳሪነት መንፈስ ለስኬት እንዲተጉ ያስችላቸዋል። In all aviation professions ሀገርን ከእድገት ማማ ማቆናጠጥን መሰረት ያደረገው የኢትዮጵያ ዘላቂ ልማት ግብ አካታችነትን መሰረት በማድረግ እየሰራ እንደሚገኝ የተነሳ ሲሆን በዚህም በፖለቲካው በኢኮኖሚውና በሌሎች ዘርፎችም የሴቶችን ተሳትፎ በማሳደግ ሲሰራ መቆየቱም ተጠቁሟል። Ethiopia's blueprint for long-term development የኢትዮጵያ ዘላቂ ልማት ግብ የጾታና ማህበራዊ አካታችነትን መሰረት ያደረገ ነው። በዚህም ሴቶች በማህበራዊ በኢኮኖሚያዊና በፖለቲካዊ ዘርፎች ተሳትፏቸው እንዲጨምር የሚያስችሉ ውጤታማ ስራዎች እንዲሰሩ መንገድን ከፍቷል። በተለይም በተለያዩ የሙያ መስኮች ሴቶችን በአመራርነት በባለሙያነትና በውሳኔ ሰጭነት መመልከት እየተለመደ መጥቷል። Multi-stakeholder engagement and coordination በትላንትናው ዕለትም የኢትዮጵያ አየር መንገድ ግሩፕ በ8 ዓለም አቀፍ መዳረሻዎች በሴቶች የተመራ በረራዎችን አድርጓል።